አንቺ ያን ችግር ፈጠርሽ ጀመር ደግሞ እኔ አንቺ ጥዬ ያለሽ ኃላፊነት መውሰድ የምትችለው አንተ ነህ አንተ ብቻ አትውጪ በቃ ከዚህ ቤት እኔና አንቺ ሳንስማማ አትውጪ ምንም ማለት አይለብኝ ነገር ትችልሻለሁ ሮሚ አመሰግናለሁ በጣም ሮሚ አልቀበልም ምናምን የምትይ ከሆነ ደግሞ በጣም አመሰግናለሁ ደስተኛ ምን ባንቺ ከሆነ ደስተኛ ይሁን ብዬ አይደለም ይሄን ካልተረዳሽ ከዚህ በኋላ ለሚፈጠረው ነገር ምንም ኃላፊነት አልወስድም ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ናችሁ እኔ እጅግ በጣም ደህና ነኝ ዛሬ ያው በተለየ መልኩ መተናል ባለፈው ያው የሆነ ያለውን ነገር አይታችሁታል ሮማን በጣም አስቸጋሪ ልጅ እንደሆነች አይታችሁታል ደስ የማይል ነገሮች እየተፈጣጠሩ ነው ያው እሷም ልቧን የተከተለች ብዙ ነገሮችን እያበላሸች እንደሆነ ገብቷታል እኔም ደግሞ ደስታዬ ከሀሴት ጋር እንደሆነ በደንብ እየተረዳች የተገነዘበች ይመስለኛል በቃ በአጠቃላይ ዛሬ ሮሚን ላመሰግናት እፈልጋለሁ የተፈጠረው ነገር ሁሉ ተፈጥሯል ምክንያቱም እሷ ትክክል ነው ብላ ያሰበችውን ነገር በጠቅላላ ነው ያደረገችው ምክንያቱም እኔ ማንም ሰው ለሆንኩኝ ማንም ሰው ላይ ልፈርድ አልችልም በቃ ለሁሉም ነገር ይቅርታ ማድረግ ካለብኝ ይቅርታ አድርጌላታለሁ በተለይ ደግሞ ሀሴትን ይቅርታ ለመጠየቅ በመወሰኗ ባለፈውም ከሀሴት ጋር ለሀሴት ማለት ከሮማን ጋር ምንም ነገር እንዳልተፈጠረና እዛ ቤትም እንዳልነበርኩኝ በትክክለኛው መንገድ የተፈጠረውን በአጠቃላይ የተፈጠረ ያለውን ሁኔታ በአጠቃላይ ለሀሱ እንድነግርልኝ ነው ሀሱን በስንት መከራ ጨቅጭቅ ያሳምኛታለሁ እየመጣች ነው ሮሚ እባክሽን ከዚህ በኋላ ቃል ገብታልኛለች ደግሞ መሀል ላይ ሀሳቧን የምትቀይረው ነገር አለ ሮሚ እባክሽን በመጀመሪያ ቤተሰቦቻችን እንዴት ናችሁልኝ እኔ ያለው እግዚአብሔር ይመስገን ለሁሉም ነገር ይቅርታ ማለትም እኔ አስቤው አይደለም ማለት የሆነ ፓርት ላይ ታውቃታላችሁ መቼም ነገሮች እንዳላሰብኳቸው ይሄዳሉና እኔ እሱን ለማስከፋት ሳይሆን የእሱን ደስታ ከመጠበቅ አንጻር ስለሆነ እስኪ እሱን ካስደሰተው ሀሴትን ይቅርታ ጠይቅለታለሁ ማለት ነው አብራችሁን ቆዩ እናመሰግናለን ተወዳጆች በቃ ሀሱስ እስከምትመጣ ድረስ ውድ ቤተሰቦቻችን እሱ መታለች መሰለኝ ሀሱ ሰላም እንዴት ነሽ ደህና ነሽ በጣም ናፍቆሽኝ ግቢ እሺ ውድ ቤተሰቦቻችን በዚህ ቀደም በሁለቱ መሃል አላስፈላጊ ነገሮች እየተፈጠሩ ነው ነገር ግን ደግሞ ሁሉንም እውነት ሮሚ ለሀሱ ተነግራታለች ከዚህ በኋላ ለአንዴና ለመጨረሻ ከሮሚ ጋር ከሀሱ ጋር ያለውን ችግር እንፈተዋለን ይሄ ነገር በጣም እየረዘመ የተንዛዛ ወደ ያልተፈለገ አቅጣጫ እንዲሄድ ስለማልፈልግ ሮሚ ይቅርታ ያለውን ነገር ንገሪያት እሺ ቤተሰቦቻችን ያው እንደሚታወቀው ባልፈለኩት መንገድ ብዙ ነገሮች ሄደዋል ግን ይሁንሽ እሱን ካስደስተው እኔ ይቅርታ መጠየቄ ይቅርታ ጠይቃለሁ ባለፈው እኔ ጋር አልነበረም ግን ስልኩን አንስቼ እኔ ጋር ነው ያልኩሽ እንዲያርፍ ስለፈለኩ ነው እንጂ እኔ ጋር አይደለም ማዘርጋ እንደነበር የታወቀ ነው ግን እኔ በጣም አናድሽኝም ስለነበር አንቺንም አናድ ማለት እንደቀልሞ ወስጄ ላናድዳትም ስለፈለኩኝ ነው እኔ ጋር ነው ብዬ ምናምን ያልኩሽ እውነታው እኔ ጋር አይደለም እኔ ጋር አልነበረም ሲቀጥል ነገሮች አንቺ የፈጠርሻቸውን ክፍተቶች ብቸኝነቱን ስለማልፈልግ ነው አብሬው ለመሆን የምሞክረው እሱንም ነገር ደግሞ እሱን ከጎዳው ሰላም ከነሳው እሱ የሚያስደስተው ካንቺ ጋር ሲሆን ከሆነ በቃ እኔ ችግር የለውም ከሱ ህይወት ለመውጣት በጣም ዝግጁ ነኝ ስለተፈጠረው ነገር በጣም ይቅርታ ጨረሳችሁ ማለት እውነታው ይሄ ነው ገብቶሻል አይደለ እኔ እሱ እንዲጎዳ እሱ ላይ ያለሽው ነገር ሰላም ስላልሰጠኝ ለዛ ነው ስልኩን ማንስቼ እኔ ጋር ነው ተኝቷል ምናምን እረፍት ያርግ ምናምን ያልኩሽ አንቺ ጋር ሳይሆን እኔ ጋር ነበር ማለት እኔ አብርሽን ካስደሰተው አንቺን ይቅርታ መጠየቄ አስፈላጊ ከሆነ ተነስቼ ይቅርታ በጣም ብዬ እላለሁኝ ወዴት ነው የምትሄጂው ማለት ይቅርታችን አልተቀበልሽኝ እኮ ምን ነገርሽ ነገር አለ አላችሁኝ በቃ ይሄ ከሆነ ሰማችሁ ምን ማለት ነው ምን ማለት ነው ይቅርታ መጠየቄ እኮ ከሱ ጋር እንድትቀጥይ ነው አልተረዳሽኝም አይሁላችሁ ሰምቻችኋለሁ ምን ማለት ነው ሀሴት ቆይ አብርሽ ሰምቻችኋለሁ ያለውን ነገር ነገራችሁኝ አስረዳችሁኝ አይደል ጥሩ ነገር ትወያያላችሁ ጥሩ ድራማ ትሰራላችሁ የምን ስለምን ድራማ ነው የምታወሪው አይ አመሰግናለሁ በቃ ልክ ናችሁ እናንተ በጌታ ስም ወይ ስለምን ድራማ ነው የምታወሪው ሀሴት
ነገሮችን ተነጋግራችሁ ተነጋግረን አይደለም በሪያሊቲ የተፈጠረውን ነገር ነው የነገርንሽ። አንቺ ምን ማድረግ ነው የምታምኚኝ? አብርሽ እንደዚህ አትሁን። እንደዚህ የመሆን መብት የለህም። ለምንድን የሌለኝ? ይኸውልህ አይደለም የምትፈልጊው ነገር ምንድነው? ይቅርታ ጋር በቃ እኔ አሁን መረጋጋትና ወደ ቀልቤ መመለስ ነገሮችን በሰከነ መንገድ ማሰብ ነው የምፈልገው። በቃ አሁን በሰከነ መንገድ የምታስቢው ከሆነ ሴት አንቺ ችግርሽ የመጀመሪያ ችግርሽ ከሮማን ጋር አንድ ላይ ነበራችሁ የሚል ሀሳብ ነው አይደለ? እንዳልነበርን ደግሞ እኔ ነገርኩሽ እኮ እንዳልነበራችሁ ነገራችሁኝ። ግን አብርሽ የምታሳዩኝን ነው የምትነግሩኝን ነገር ነው ማመን ያለብኝ። እናንተ ያልጨረሳችሁት ብዙ ነገሮች አሉ። ስለዚህ አሁን አንተ ብቸኝነት ሊሰማህ አይችልም። ምክንያቱም በዙሪያ በጣም ብዙ ሰዎች አሉ። ስለዚህ እኔ መጥቼ ይባስ ሌላ አንተን ሌላ ነገር ውስጥ ከምከት በቃ ዴቭ እውነቱን ነው ትንሽ ጊዜ ተለያይታችሁ ሞክሩት ብሏል። ስለዚህ ይሄንን ነገር ኦኬ ዴቭ ነው ታዲያ ያንቺን የፍቅር ህይወት የሚመራልሽ ዴቭ ነው። መለየቱ መፍትሄ ነው ማለት እኔ የእሱን ደስታ ስለሚፈልግ ነው ባይዘይ ማለት ነው ይቅርታ የጠየቅኩሽ ምናምን በትህትና ያዋራውሽ ህይወትሽን የምትወስኚው አንቺ እንጂ ሌላ ሰው አይደለም። ባይዘይ ናችሁ በነገራችን ላይ ያውላችሁ ሀሴት አብርሽ አሁንም እንደ አዲስ ነገሮችን አስተካክለን መቀጠል ለኔ ከባድ ነው። ምክንያቱም ከዚህ በፊት የመጣንበትን እያንዳንዱን መንገድ ታውቃለህ። ከእሷ ጋር የነበረን መንገድ በምን መልኩ እንደፈታን ታውቃለህ። ዞር ሁላ እኮ ስልክ ሲደወልልን አብርሽ ይሄን ነገር እንዴት ላደርግስ ለአንዴና ለመጨረሻ ይሄንን ፋይል ዝጊው ላናገኛት ላናያት ቃል ተገባብተን ነበር። ግን አንተ ዞረህ እዛው ነህ። አሁንም ጭራሽ ይቅርታ ተደራረጉ። ለኔ ምን ነው? እኔ እኮ እሷ ምንም አላረገችኝም። አንተ ከበደልከኝ በለን እሷ ምንም አላረገችኝም። ምንድን ነው የበደልኩሽ? የበደልኩሽ ነገር ይሄ ነው። ያስናከኝም ያስደፈርከኝም ነገሮችን ሁላ አንቺን ለማንጨርጨር ነው። እኔና እሷ እኮ ሌላ ከዚህ በፊት የምንተዋወቀው ትውውቅ ምናምን አልነበረንም። ይሄ ሁላ ነገር የመጣው በአንተ ነው አብርሽ። ስለዚህ እኔ በቃ አንዳንዴ ነገሮችን እኔ እዚህ ጋር ጥፋቴ ምኑ ጋር ነው? አሁን በጣም ሰማሁሽ። በቃ ማለት እኔ ብዙ ነገር የኔ ጥፋቴቱ ጋር ነው ማወቅ የፈለግሽው በዛው ከሮማን ጋር እንዳልነበርኩ ነው። ይሄው ነገረችሽ። አዎ አብራችሁ አልነበራችሁም። ግን ከትናንት ወዲያ የት እንደነበርክ ታውቃለህ። መኝታ ቤት ድረስ ገብታችሁ ያደረጋችሁትን እንደዚህ ብዬ መናገር ያለብኝ አይመስለኝም። አብርሽ ምን አደረገ? ይቅርታ። አሁን እኔ ከዚህ ሰላምህ ነው የምትፈልገው። ላወራውን የፈለኩት በቃ ሰላምህ እኔ ጋር እንዳልሆነ ገባኝ። እኔ አንቺ ጋር ስለሆነማ ነው ይቅርታ ሊጠይቅሽ የመጣው እንጂ ሲጀመር ምንልሽ ይቅርታ ማለት እኔ ሁሉንም ነገር እያደረኩ ያለሁት ፊትሽም ስለመቆም ለሱ ብዬ ነው። አዎ ልክ ነሽ። ገብቶሻል? ለሱ ብዬ ነው። እውነታው ይሄ ነው። በቃ ለሱ ብዬ ነው። ደስተኛ ምን ነው ባንቺ ከሆነ ደስተኛ ይሁን ብዬ አይደለም። ይሄን ካልተረዳሽ ከዚህ በኋላ ለሚፈጠረው ነገር ምንም ኃላፊነት አልወስድም። አይደለም ምንም ነገር ይፈጠራል። እኔ የምመራው የራሴ ህይወት አለኝ። ገባ? ነገሮችን ማስተካከል አለብኝ። አንተን ከዛ ነገር ውስጥ ለማውጣት ስል ራሴ መሆን ሳልችል ቀርቼ በጣም ብዙ ነገሮችን አበላሽቻለሁ። ስለዚህ ያበላሸሁትን ነገሮችን ላስተካክል። በቃ እኔ እዛው ነገር ውስጥ ተስተካክል። በቃ እኔ ይቅርብኝ። ከዚህ ነገር ውስጥ ትንሽ ድራቅ። በቃ እፎይ ልበል። ነገሮችን ማስተካከል ባለብኝ መንገድ ላስተካክል። አብርሽ ጨብጨብቃ ታደርገኝ፣ ነዝናዛ ታደርገኝ። ነገሮችን አንድ አዳምጪኝ። የኔ ፍቅር የምትፈልጊው ምንድን ነው? እኔ በዛ ወቅት እሷ ጋር እንዳልነበርኩ ማወቅ ነው አይደለ እንዴ? ሌላ የተፈጠረ ታላቅ ነገር ያለ አስመሰልሽ እኮ። እኔ አንተ እኮ ነገሮችን ቀለል ስታረጋቸው በቃ ምንም ያልተፈጠረ። እኔ እኮ በማለቤት ለምንድን ነው መሰቃየው? ለምንድን ነው ግራ ያጋባሽኝ ያለሽው? እኔ ምን አደረኩኝ? እኔ በቃ ልሂድ አብርሽ። እኔ በጣም ሰለቸኝ ማለት በቃ እኔ የመጣሁት ቢቀሳም ጠይቄ የፈለኩት ለአንተ ብዬ ነው። ይኸውልሽ ሀሴት ማለት ከሮማን ጋር ያለኝን ግንኙነት ነገረችሽ አይደለ? ምንም አልተፈጠረ። እንዳለ ሰምቻለሁ አብርሽ። አትሊስት አስቢ ነገሮች ደክመውኛል። ገባሽ? ላስብ በቃ እኔ ለአንቺም አሳቢ ለእሱም አሳቢ ለሌሎችም ሰዎች አሳቢ ሆኜ አልችልም። እኔ ሰው ነኝ፣ ይደክመኛል። ብዙ ልቋቋማቸው ልችላቸው ነገር ምን ተፈጠረ ማለት የመሰለሽን የጠረጠርሽው ነገር ግልጽ እንዲሆን ብዬ እዚህ ጋር ተገኘች ይቅርታ መጠየቅ አለብኝ ብዬ ስላመን እኔና ሮማን ፍቅረኛ ሆኗል ብለሽ ነው የምታስቢው? ሌላ መስመር ጀምረዋል ብለሽ ነው የምታስቢው? እኔ ምንም ፍቅረኛ ማቾቹ ነው ጓደኛ ማቾቹ። ታዲያ ምንድን ነው? አይደለም አሁን እኔ ምን እንድንድነው እንዳደርግልሽ የምትፈልጊው? በቃ ለዩ፣ ሚናችሁን ለዩ፣ ያላችሁበት ቦታ ምን ላይ እንደሆነ ለዩ። ጓደኛዬ ነች። በቃ ጓደኛ ከዚህ በፊት እኮ የልጅህ እናት ነበረች አይደል እንዴ? የምንድነው ልጅ እሱ ነገር ስላለፈ ነገር ወደ ኋላ ነው የምትሰሚው? እሱ ነገር ፈታ ነው እኮ አይደል እንዴ? እሱ ነገር ዘግተን ብዬ በቃ ከዚህ በኋላ አናወራ ማናነሳ ማንነጋገርም ብለን ዘግተን ዘግተን ነበረ። ሀሴት ዘግተን ነበረ። ነገር ግን ደግሞ እኔ
ስምኝ ልታግዘኝ ነበረ። እኔ እዛ እንደሄድ ብዙ ነገሮችን ያስተካከለችልኝ ሰዎቹን ያገናኘችኝ እሷ ነበረች። ገባሽ አይደል? በመሀል ደግሞ አንቺ ያን ችግር ፈጠርሽ። ሲጀመር ደግሞ እኔ አንቺ ጥዬ ያለሽ ስምኛ እኔ እዛ እንዳልሄድ ያደረግሽው መስመር በጣም ብዙ ችግር ተፈጠረ። ሲጀመር እኔ አንቺ ጋር የመጣሁት ያኔ ላልሄድ ነው። በቃ ካንቺ ጋር ልቀጥል ለብዬ ነው አይደል? ሰላም እንድትሆን አንተ ጭንቀት ውስጥ እንዳትገባ ብዬ እኔ ውስጤ አምቄው ልፈነዳ ነው። ምኑን ስማኛ ከሷ ጋር ደግመን ምንም አይነት ፋይል ላናነሳ ዘግተን አጠገቧ እንዳደርሽ ስልኳን በእናንተ ኑሮ ነው ስልኳን እንድትኖሩ ነው እኮ ለኛ የተሻለ ኑሮ ኦፍ ኮርስ እሱ ሰራና የተሻለ ነገር ኖር ማለት አንቺም ኖርሽ ማለት እኮ ለዛ ነው እኔ ሳላቅ በጀርባዬ ብር እየተለዋወጣችሁ ወደ ከሀገር ውጭ ልትወጡ ፕሮሰስ ጀምራችሁ እኔ ባይተዋርነሽ ምንም አላቅ እሷ እንዳገዘች መረጃ የሌለ እኮ ጨምረት እዚህ ጋር ልትወጡ ምናምን ስትይ ነው ያሳሰብኩኝ። እኔ ብቻዬን ነበር ላደርገው የነበረው። በቃ መንገዱን አሳየችኝ፣ ታውቅ ነበር፣ ደላላ አሳየችኝ። ሌላ የተለየ ነገር ምንም ነገር የለም። ይቅርታ ይኸውልህ፣ አሁንም ፋይል ዘጋው ብዬ ህይወቴን ልቀጥል ስል ብዙ ያልጨረሳችሁት የሚጎተት የሚመዘዝ ነገር ስላለ ዛሬ ማለት ነው ከዚህ ቤት አትወጪም። አብረሽ እኔ ሰላሜን ነው የምፈልገው። በቃ እኔ ይኸውልሽ ሰላምሽን ልነሳው አይደለም እዚህ የመጣሁት። ተረጋጉና አውሩና ምንም የምረጋጋው ነገር የለም። አትወጪም። በቃ ከዚህ ቤት እኔና አንቺ ሳንስማማ አትወጪም። እመጣለሁ። ምንም አሴት ሀሴት እኮ እሷ ትነካሽም። ሀሴት የምሬን ነው የምልሽ። ሁሉንም ታውቂዋለሽ፣ ሁሉንም እውነት ታውቂዋለሽ ሀሴት። ሀሴት ሁሌ እንዲህ እያልክ ነው የምትሸነግለኝ። ሁሌ አንተ ስትፈልግ ብቻ እንኳን የምትጓጓለትን ነገር እንኳን አድርጌ እኮ ልትረዳኝ አልቻልክ ሰው ነህ። ስለዚህ በቃኝ፣ በቃኝ። ምንድን ነው የምጓጓለት? መቼም ቢሆን ትረሳዋለህ ብዬ የማላስበው የልብ ስብራቴ እሱ ነው። ምንድን ነው? ማስታወስ አልፈልግም። ምንድን ነው እሱ? ምንም ማስታወስ አልፈልግም። እንደዛ እየለመንኩ ቬሎ ለብሼ እባክህ አትሂድ ብዬ ለምኜህ ነበረ። አልሄድኩም ግን ገባሽ አይደል? ግን ለኔ ብለህ ሳይሆን ግዴታ ስለሆነብህ ነው። አሁን ያኔም የመጣሁት እኮ ነገርኩሽ እኮ በዙሪያ ያለችው እህቴ መከረችኝ ነገርኩሽ እኮ ቀረው አልኩሽ እኮ። ያኔም የመጣሁት እኮ እኔ ካንቺ በላይ ስሜታዊ መሆን ነበረብኝ እኮ። ካንቺ በላይ ስሜታዊ መሆን ነበረብኝ። ስሜታዊ ሁን በቃ አብርሽ፣ ነገሮችን እየታገልኩ ነው ላንተ ስል። ከዚህ በላይ ግን አልችልም። እና ምንድን ነው የምትፈልጊው? አልችልም፣ ልሂድበት በቃ ሰላሜን ስጡ። እኔ ደግሞ እንዴት እጅ አልፈቅድልሽም ብልሽስ? አብርሽ ይኸውልህ እኔ እናንተ አንዴ አንተ አንዴ እኔ አንዴ አንተ አንዴ እኔ እንዲህ ስንመላለስ መኖር አልችልም። አንተ ህይወት ውስጥ ብዙ ነገሮች አሉ። ስለዚህ እኔ ደግሞ እሱን ተቋቁሜ መኖር አንዴ እንደ ሴት ልጅ ስሚኝ፣ ይኸውልሽ ብልሃተኛ ሴት መሆን ከፈልሽ ስሚኝ። ኢቭን ብር ክፈሉት ተብሎ የፕሮሰሱ ጉዳይ ጭንቅ ላይ ነን። ይሄን ሁሉ ነገር ትቶ ከእሷ ጋር መሆን ያስደስተኛል ስላለ ነው ዛሬ ይቅርታ ልጠይቅሽ መጣሁ። ስለዚህ እንደ ሴት ልጅ ተረጋግተሽ የተመሰቃቀለውን ነገር ማስተካከልና ላይፍሽን ማስተካከል ብዙ ነገር ለማስተካከል ሞክሬ እግዚአብሔር ይስጥሽ አንቺ እየመጣሽ ድብልቅልቅ ስለምታደርጊው ከዚህ በላይ ሀሴት እሷን እዚህ ውስጥ አታስገቢያት። እኔ አላደበላለኩም ከማቆርኩላት ነው እንዴ? ተቆርቆርኩላት አይደለም። በቃ ይቅርታ ጠይቃ እኮ ወደ አዲስ ምዕራፍ እኔ ይቅርታ ልጠይቃችሁ በቃ እና ወደ አዲስ ምዕራፍ እንድኖር ፍቀዱልኝ። በቃ ይቅርታ እንዴ አዲስ ምዕራፍ ላደረኩላችሁ ሳስበው ግን አብርሽ እንዲህ መሆኑ ሳይሆን አንቺ ሌላ ያሰብሽው ነገር አለ ወይ? ልትመሰርት ተፈለግሽ ይወጣል። አይ ማለት በጣም እንዲህ ይቅርታ እኮ ትልቅ ነገር ነው። ሀሴት ስሚኝ አንዴ ስሚኝ። እሺ በቃ ይኸውላችሁ ስሚኝ አይደለም አሁን እኮ ሀሴት ማዳመጥ ነው ያለብሽ አይደለ? እኔ ላጠፋሁት ጥፋት እኮ አሁንም ይቅርታ የጠየኩሽ ነው። ሰማሁህ እኮ ይቅርታ አብርሽ። ይሄን ስሜት ታውቀዋለህ። በቃ ነገሮች ድብልቅልቅ ሲሉብህ ታውቀዋለህ። ውስጥ ሲረበሽ ታውቀዋለህ። የምር አትወጪም ከዚህ አብርሽ እኔ እወጣለሁ። አትወጪም መሄድ አትችይም። አልችልም ማለት ሳንስማማ መውጣት አትችይም። ከዚህ በላይ አልችልም። አትችይማ አብርሽ ይኸውልህ ቆይ ተረጋግተህ በተረጋጋ ስሜት ውስጥ ስማኝ። እኔ ደክሞኛል፣ በጣም ደክሞኛል፣ እጅግ በጣም ድክም ብሎኛል። ስለዚህ በቃ ቢያንስ በቃ ምንድን ነው የሚበቃው እንዴ? እች ልጅ እኮ ማለት ነው እዛ ጋር ጠፋች አይደለ? ስልኩን አንስታ ከኔ ጋር ነው አለችሽ። ከዛ በኋላ ደግሞ ምን ትክክል እንዳልሆነ እየነገረችሽ ነው። እኔ በምን ኃጢአቴ ነው የምሰቃየው? ያላ አብርሽ አንተ እኮ ልክ አይደለም ማልክ፣ ግን አሁንም የምታርፍ ሰው አይደለችም። በቃ እና እኔ እሷ ባደረገችው ነገር ሁሉ ይቀጣል እሷ እንዴ? በነገርህ ላይ አንተ ነህ ፊት የምትሰጣት አብርሽ፣ አንተ ነህ እነዚህ ነገሮች ማስቆም የምትችለው አንተ ነህ። ኃላፊነት መውሰድ የምትችለው አንተ ነህ። አንተ ብቻ። በእኔ ህይወት ላይ እንደዚህ አይነት ነገር ቢፈጠር ምንም አይነት ምርጫ ሳልመርጥ አንተን መርጬ በዙሪያ ያሉ ሰዎችን ሁሉ
አንቺን ያልመረጥኩት የቱ ጋር ነው ሀሴት? አንቺን ያልመረጥኩት የቱ ጋር ነው? እኔ ውለታ መቆጣጠር አልፈልግም። እንዲያድርግልሃለሁ እናንተ እንደዚህ አድርግልኝ ማለት አልፈልግም። ግን የዛን ያህል ድረስ ቤተሰቦቼን ሁላ ገፍቼ መጥቻለሁ። አንተ ግን አንድ ሰው መግፋት ከበደክ። እኔ ላንቺ የፍቅር ህይወት ብዬ እኔም ብዙ ነገር መስዋዕትነት አድርጌያለሁ። የእሱን ደስታ በመምረጥ ማለት ነው። እዚህ ጋር እኔ መጨቃጨቅ ምናምን አልፈልግም። ልጅን የሚያክል ነገር እንትን ብያለሁ። ገባሽ? ስለዚህ እኔን አትውቀሽኝ። እኔ መነሳት አልፈልግም። ማለት ያለብኝ ነገር አጥቼ ትችልሻለሁ። አይ አመሰግናለሁ በጣም አልቀበልም ምናምን የምትይ ከሆነ ደግሞ በጣም አመሰግናለሁ ስላደረግሽኝ ነገር። ስለዚህ እኔን በቃ አው ከዚህ በኋላ ተይ። ይኸውልሽ አንቺን ተውኝ፣ ከቻላችሁ ተውኝ። ትቼሽስ እኔ አብረሽ ትቼሽስ ብዙ ነገሮችን ለማስተካከል ስል ማአት ነገር አጥቻለሁ። ስለዚህ በቃ ሀሴት ስምኛ አንድ አዳምጪኝ ስምኛ አንዴ እኮ ነው የምታዳምጪኝ። ስምኝ እኔ ወድ ያልደከመው ሰው የለም። ነገሮችን በይቅርታ እለፉና ይስተካከል። ያለበለዚያ ማለት ነው እኔ ከዚህ በኋላ ምንም ነገር ስለሚፈጠረው ነገር አዝናለሁ። እንደ ሴት ልጅ ነው ማወራሽ። ብዙ ነገር እንዳጣች ሴት ነው ማወራሽ። ተግባባን? ስለዚህ ነገሮችን አውሩበት፣ አስተካክሉ። አይ ምናምን የምትይ ከሆነ ደግሞ ለሚፈጠረው ነገር ከዚህ በኋላ እኔ ኃላፊነት አልወስድም። ራሴን አውጥቻለሁ። አንድ ደቂቃ እድል ስጪኝ ላውራሽ። አንድ ደቂቃ ሀሴት ስሚኝማ ሀሴት፣ አሁን እያሰብሽው ወይም ደግሞ ጭንቅላትሽን በሙሉ የሞላሽው ንዴት ነው። ያን ንዴት በሙሉ አስወግጃቸው። የምሬ ነው ሀሴት። ለምንድን ነው እንዲየሆንሽ ያለሽው? እኔ እኮ ማለት ነው እያደረግሽ የነበረውን ነገር ሁሉ ተረዳሁሽ እኮ። ለእኔ ብለሽ ነው እኔን ብዙ ነገር ውስጥ እንዳልገባ እኔን የጠበቅሽኝ እንደሆነ እኮ አውቃለሁ። እኔም ደግሞ ማለት ነው አንቺን አስከፍቼ የትኛውን መስመር እንደማይሳካልኝ ስለማቅ ወደ ህይወትሽ ተመልሻለሁ። ሀሴት የሰው ልጅ ሲከፋው ምንም ነገር ያደርጋል። ያን ነገር ሞክሬ ነበረ። ነገር ግን ደግሞ በዙሪያ ያሉ ሰዎችም አንቺም አነቃችሁኝ። ከዛን አስቀድሜ ነው ያን ነገር ከውስጤ የሻርኩት የነበረው። መሄድም አልፈለኩም ነበረ። ያኔ እኮ የመጣሁት የኔ ውድ፣ ያኔ በፖሊሶቹ ያሳያሽኝ ቀን የመጣሁት ስሚኝ እንደማልሄድና ሁሌም ከአንቺ ጎን እንደምገኝ ልነግርሽ ነው። ሀሳቤን እንዳጠፋሁት ልነግርሽ ነው የመጣሁት። የምሬን ነው የምልሽ። ሰርፕራይዝ እያደረኩሽ ነበረ። ቀርቻለሁ ልልሽ ነበረ። 3 ቀን የቀረኝ ልሄድ ብዬሽ ሰርፕራይዝ አደረግሽ ነበር። ግን ፖሊሱ እንዳሰብኩት አይደለም። እጄን ጠምዝዞኝ ይዞኝ ሄደ። እንደ ወንጀለኛ ይዞኝ ሲሄድ እኮ ሀሴት ብዙ ስሜት ሰምቶኛል። ይቅርታ አድርጉልኝ። እኔ ይሄን ነገር ማደፍረስ አልፈልግም፣ ግን ከብዙ ነገር አንጻር አሁን ይቅርታውን ተቀበዩ። እሺ ሀሴት ይቅርታ። እኔ ሲጀመር ብያለሁ። እኔ ቂም አልያዝኩብህም። እኔም ቂም አልያዝኩብሽም ጭራሽ። እኔም እኮ ይቅርታ አድርጌልሻለሁ። አንቺም ሲጀመር ጥፋት አላጠፋሽም። በቃ ለእኔ ህይወት መስተካከል ስትይ ለቤተሰቦች እንዲያዝኑ እናቴን እንዳትሰቃይ ብለሽ ነው። ቆይ ሀሴቴ ይኸውልሽ ነገሮችን በፍጥነት አስተካክላለሁ። እመኝኝ። ዳግመኛም ሮሚም ተመልሳ ህይወታችን ላትበጠብጥ ቃል ገብታለች። እመኝኝ። ከዚህም በፊት እንደዚህ አይነት ነገር ተፈጥሮ ነበር። አሁንም እዛው ነን። የሰው ልጅ እኮ ደጋግሞ ያጠፋል አይደለ? ደጋግሞ ደግሞ ይቅርታ ይጠይቃል። በፍቅር መሀል ደግሞ ብዙ ነገሮች ይከሰታሉ። አብረሽ ዞረን ይቅርታ፣ በቃ ይቅርታ። እኔ ይቅርታ አድርጌልሃለሁ። በቃ እሺ፣ ከጎኔ ምን? አሁን ብቸኝነት በጣም አክስቶኛል። ብቸኝነት በጣም አድክሞኛል። ይኸውልህ አብረሽ፣ እባክሽን አሁን ሁሉም ነገር ተስተካክሏል። ቤትም ማዘር አሉ፣ እነ ሲስተር አሉ፣ ይኸው አለች ጓደኛዬ ብለሃል። በዙሪያ ብዙ ሰዎች አሉ። ስለዚህ እኔ ደግሞ ትንሽ ፋታ ልውሰድ፣ ትንሽ ትንፋስ ላግኝ፣ ነገሮችን ላስተካክል፣ መሄድ ያለብኝ ቦታ ልሂድ። በቃ ከራሴ ጋር ልነጋገር። እውነት አንተ ለእኔ የተፈቀድክ ሰው ነህ። ራሴን መጠየቅ አለብኝ። ከዚህ በላይ ምንም ማድረግ አልችልም። ይቀር ባይዞ አንድ ልነግርሽ የምፈልገው ነገር ግን አለ። ይኸውልሽ በምትዩ ነገር እዚህ ጋር ባልሽው ቃላት ነገር የሚቆጭሽን ነገርና ወደ ህይወቴ እንዳትመጪ አዝናለሁ። እሺ አሁን እኔ ማንንም ተጠያቂ አላረግም። ግን በቃ ሀሴት ቆይ ይበር በጣም መረጋጋት አለብሽ። እሺ እየተረጋጋሁ ነው። አንዴ እባክህ እሺ አየር ሳቢ አንዴ ማለት እስካሁን እኔን ጥለሽኝ ተለካች። አሁን ጊዜ ነው ያለ ለሰከንድ በምትራመድ እርምጃ ውስጥ ሁሉ ነገር እንደምታጭው ነው ነገርሽ። አትሂጂ አትሂጂ አብርሽ። እኔ የትም አልሄድም፣ ከሀገር አልወጣም። እዚሁ ነው የምሆነው። እዚሁ ትንሽ ጊዜ ቢያንስ 3 ቀን 2 ቀን ከራሴ ጋር ልነጋገር። በቃ ይሄንን ነው ያልኩት። ማረፍ ወደ ረፍቴ ቦታ ልሂድ ነው ያልኩት። እኔስ አንተም ትንሽ ከራስ ጋር ተማከር፣ አስተውል። በቃ ነገሮችን ለማስተውል ሞክር አብርሽ። እኔስ አንዳንዴ በጭፍን የምንሄዳቸው መንገዶች ብዙ ዋጋ ያስከፍላሉ። ስለዚህ አብርሽ ቆመን ነገሮችን ለማሰብ እንሞክር፣ ለእኔም ለአንተም። እኔ የትም አልሄድም፣ አገር ጥዬ አልጠፋም፣ አልሰደድም፣ ራሴ ላይ ጉዳት አላደርስም። እኔ ነኝ ሀሴት። እመለሳለሁ። ነገሮችን ለማስተካከል ልሞክር። አመሰግናለሁ።
ሀሱ ብትረጋጋ የተሻለ ነው። በቃ ብቻዋን መሆን ከፈለገች ብቻዋን ትሁን። እኔ ኃላፊነቴን ተወጥቻለሁ ማለት ቅርታ እንደ ሰው ልጅ ፍቅር ውስጥ ግዴታ ነው መጥፋት፣ መጠፋፋት፣ ምናምን ማጥፋት ይኖራል፣ መሳሳት ይኖራል። እንደዛ አስቤ ቅርታ ጠይቃት እንግዲህ እንደ ትልቅ ሰው አክብሬ ቅርታ ጠይቂያታለሁ። እኔ ብዙ ነገር ያጣሁበትን ነገር በፍቃደኝነት እሺ አንተን ካስደሰተህ ብዬ አሳልፌ ሰጥቻለሁ። ከዚህ በኋላ ለማድረገውም ነገር ሆነ ለሚሆነው ነገር እኔ ተጠያቂያለሁ። ስለዚህ የእውነት የምትወድህ ምናምን ነገር ከሆነ ልትሰማ ነግሬሃለሁ። ትላንትና ራሱ ከትላንት ወዲያ ክብር ካለ ክብር ከዚህ ይጀምራል። ገባ? ለአንተ ክብር ካላት በዚህ መልኩ ትታ መሄድ ልክ አይደለም። አትሊስት ይቅርታውን ተቀብላ እኔ ስሄድላችሁ ማውራት ትችላለች። እኔ በሷ ቦታ በሆነ የማደርገውን ነገር ባይዘዌ እኔም ላድርገው ካልኩኝ የማደርገው ብዙ ነገር አለ። እሱን እኔም አንተም እናውቀዋለን። ስለዚህ እሱን ስሜቷን ጎድቼዋለሁ። እሱን በጣም አሳዝኛታለሁ። ያልተጎዳ ሰው የለም እዚህ አሁን እዚህ ሜዳ ውስጥ ካለኑ ሰዎች መሀል አንድም ሰው ቀስሞ ያልተሰበረ ሰው የለም። ግን ምንድነው ልዩነቱ? አይታየህም አንተ። እሱ የታወቀ ነው። እኔ ችግር የለውም በቃ ሁሉ ነገር ትችዋለሁ። ነገ ደግሞ እንደዚህ ሀሴት ተጎድታለች፣ ታማለች ባልክበት አፍ ወይኔ ሮሚ እኮ ተሰብራለች፣ ብዙ ነገር ሆናልኛለች የምትልበት ጊዜ እንዳይመጣ አምሹር እርግጠኛ ነው። ሁሉንም ነገር ወደ ኋላ ትቼ ኦኬ ደስታህን የሚያስደስተው እሺ አንተም ደስታህን እኔም ደስታዬን እፈልጋለሁ ብዬ አስበኝ መጥቼ ይቅርታ ጠይቂያታለሁ አይደል? ከዚህ በላይ ላረገው የምችለው ነገር ምንም የለም። አብሽ ቻው በቃ ቻው በለ ጌታ ሆይ ይቅርታ። አይ እንደዛ ነው።